ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱን ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። መዝሙረ ዳዊት መዝሙር 36 ከቁጥር 29 እስከ 31። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወተስዑ ለጥር በዛቲ ዕለት ተዝካረ በዓለ ልደቱ ለእግዚእነ ኢየሱስ ክርስቶስ እምእግዝእትነ ድንግል ማርያም ወሎቱ ስብሐት ሳህሉ ወምሕረቱ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 29 በዚች ቀን ከድንግል እመቤታችን ማርያም ጌታችን ኢየሱስ ክርስቶስ የተወለደበት የበዓሉ መታሰቢያ ነው። ለእርሱም ክብር ምስጋና ይሁን። ይቅርታው ቸርነቱ በመላው ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር አሜን። በዚች ቀን የስሟ ትርጓሜ መጻተኛ የሆነ የከበረች አክሳኒ አረፈች። እርሷም ከሮሜ ሀገር ለከበሩ ሰዎች ልጅ ናት። ወላጆቿም ከእርሷ በቀር ልጅ የላቸው። እርሷም የምትጋደል ሆነች። በቀንና በሌሊት ትጾማለች፣ ትጸልያለች። በሮሜ ሀገር ወዳለ የደናግል ገዳም በመሄድ ከእሳቸው ጋር ታገለግላለች። ከአባቷ ቤትም የሚያመጡላት ምግብ ለድሆችና ለምስኪኖች ሰጥታ እርሷ ከደናግል ምግብ ትመገባለች። የደናግል መነኮሳያትንም ገድል አዘውትራ ታነባለች። ከእሳቸውም ጋር አንድ ያደርጋ ዘንድ እግዚአብሔርም አብዝታ ትለምን ነበረ። ከዚህ በኋላ ወላጆቿ ሊያጋቧት አስበው ከሮሜ ሀገር ታላላቆች ለአንዱ አጯት። የወርቅ ልብሶችን፣ ከወርቅ ከብር የተሰሩ የከበሩ ሽልማቶችን፣ ጌጦችን አዘጋጁላት። የጋብቻውም ቀን ሲደርስ እናቷን እናቴ ሆይ በምታጋቡኝ ጊዜ ወደ ደናግሉ መሄድ አይቻለኝም። እኔ ዛሬ እጅ በረከታቸውን ተቀብዬ ሰላምታ ሰጥቻቸው ፈጥኜ መመለስሻለሁ አለቻት። እናቷም የነገስታት የሆነ የወርቅ ልብሶችን አልብሳ ሴቶች አገልጋዮችን ከእርሷ ጋር አድርጋ አሰናበተቻት። እርሷ ግን ወደ ባህር ወደብ ተጉዛ መርከብን አግኝታ ተሳፈረችና ወደ ቆጵሮስ ደሴት ሄደች። ወደ ከበረ ኤጲፋንዮስም ደርሳ ሐሳቧን ሁሉ አስረዳችው። የከበረ ኤጲፋንዮስም ወደ እስክንድርያ ሀገር ሰደዳት። ወደዚያም በደረሰች ጊዜ በሕልሟ የከበረ ሐዋርያ ጳውሎስ ተገልጾ ስሙን ነገራት፣ የምትሰራውን ሁሉ አስተማራት። በማግስቱም ወደ ሊቀ ጳጳሳት ቴዎፍሎስ ገባች። የራሷንም ጠጉር ተላጭታ የምንኩስና ልብስን ለበሰች። ከእርሷ ጋር ያሉ ሽልማቶችና ጌጦችን፣ የወርቅ ልብሶችን ሸጠችና በሰማዕታት መጀመሪያ በከበረ እስጢፋኖስ ስም ቤተክርስቲያንን ሰራች። አባ ቴዎፍሎስም ብዙዎች ደናግል መነኮሳያትን ሰበሰበላትና በዚያ ገዳም ከእርሷ ጋር የሚኖሩ ሆኑ። ይህችም ቅድስት አክሳኒ ታላቅ ተጋድሎን ጀመረች። እርሷ ከጥሬ ባቄላ በቀር በእሳት ያበሰሉትን አትቀምስምና በምተኛም ጊዜ ያለ ምንጣፍ በምድር ላይ ትተኛ ነበረ። እንዲህም እየተጋደለች 20 ዓመት ያህል በዚያ የሚበዛ ኖረች። ከዚህም በኋላ ጥቂት ታመመችና አረፈች። ልዑል እግዚአብሔርም የሰጣት ልዕልናን ሊገልጥ ወደደ። ባረፈችበትም ዕለት ሰዎች በቀትር ጊዜ የብርሃን መስቀል ከሰማይ ውስጥ አዩ። ብርሃኑም የፀሐይን ብርሃን ሸፍኖ ነበር። የሚያበራ ከዋክብትም አክሊላትም በዙሪያ ሆነው ስጋዋን ከደናግል ስጋ ጋር እስካኖሩ ድረስ የሚያበሩ ሆኑ። ከዚህ በኋላ ተሰወረ። ይህም ስለ እርሷ እንደተገለጠ ሕዝቡ አወቁ። በዚህን ጊዜ እነዚያ ሁለቱ አገልጋዮቿ የዚች ቅድስት አክሳኒ ከመጀመሪያው እስከ ዕረፍቷ ያለ ገድሏን ለሊቀ ጳጳሳቱና ለሕዝቡ ሁሉ ስማቸውን ለውጣ እህቶቿ እንዳለቻቸው እርሷንም እመቤታችን ማለት ሳይሆን እህታችን እንዲሏት ሚስጥሯንም ሁሉ እንዲሰውሩ እንዳማለቻቸው ተናገሩ። ሊቀ ጳጳሳቱና ሕዝቡ ሁሉ አደነቁ። ገድሏንም እስከ መጨረሻው ጻፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚች ቀን የመስተጋድል የከበረ ሰማዕት የሰሪያኮስ መታሰቢያው ነው። በረከቱም ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚች ዕለት ከሮሜ ሰዎች ውስጥ የንጹሐት ሴቶች መታሰቢያ ነው። የፊልንማ፣ የኢያልኒ፣ የሰረባሞኒ፣ የቃውት፣ የአባ ገብረ ናዝራዊ፣ የዳጓ ገዳም ጻድቃን መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን ተጋዳይ የሆነ አባ እስጢፋኖስ አረፈ። ይህም ቅዱሳን ገዳማውያን በመፈለግ በበረሃ ውስጥ ሲዞር የወደቀች የሰው ራስ አገኘ። እርሷም ሥጋ የሌላት አጥንት ብቻ ናት። ሥራዋንም ያስረዳው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜ ከዚያች ራስ ውስጥ እንዲህ የሚል ቃል መጣ። እኔ በብዝበዛ ጭምር የማተርፍ ነጋዴ ነበርኩ። መመጾትም አላውቅም። በእኔ ዘንድ ካለው የገንዘብ ብዛት አልጠግብም ነበር። በአንዲት ዕለት ወደ ንግድ ሩቅ ወደሆነ ሀገር ስጓዝ ውሃ ወደሌለበት በረሃ ደረሱ። የቀን ሐሩር በጸና ጊዜ ግመሎቼ ሞቱ፣ ባሮቼም ሸሹ፣ ብቻዬን ቀረሁ። በሦስተኛው ቀን ዓይኖቼ ከበዱኝ፣ እንደ ፉጨትም ያለ ሰማሁ። ያን ጊዜ ነፍሴ ወጣች። እንደ ሥራዬም ቅጣቴን ልቀበል ወደ ስቃይ ቦታ ወሰዱ። አንተም በለመልክ ጊዜ ሥራዬን እነግርህ ዘንድ ወደ አንተ አመጡኝ። አሁንም ወደ ስቃይ ቦታ እንዳይመልሱኝ እግዚአብሔርን ስለ እኔ ትለምነው ዘንድ ማልድሃለሁ አለው። ቅዱስም ወደ እግዚአብሔር ስለ እርሱ ለመነለት። በዚያን ጊዜ ስለ አንተ ምሬዋለሁ የሚል ቃልን ሰማ። ይህንንም ሰምቶ ወደ በዓቱ ሄደ።
እስካረፈ ድረስም እያለቀሰና ደረቱን እየደቃ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 30 በዚች ቀን የከበሩ ደናግል ጲስጢስ፣ አላጲስና አጋጲስ በሰማዕትነት ሞቱ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጻድቃን ቅዱሳን ማኅበረ ዶጌ አክሱም አካባቢ በቁጥር ወደ 3000 ሲሆኑ ከመድኃኔዓለም ጋር ማኅበር ይጠጡ የነበሩ በአንድ ላይ የተሰወሩ ቅዱሳን ናቸው። ማኅበረ ዶጌ ወይም አባ ገብረ ናዝራዊ ዘቃውንት ኢትዮጵያዊ፣ ቅድስት አክሳኒ ፈላሲት፣ ቅዱስ ሰሪያኮስ ሰማዕት፣ አባ እስጢፋኖስ ገዳማዊ፣ ከድሮዋ ሮም የተነሱ ቅዱሳን አንስት። ወርሃዊ በዓላት ቅድስት አርሴማ ሰማዕት፣ ቅድስት ፍቅርተ ክርስቶስ እናታችን ኢትዮጵያዊት ጻድቅ ሰማዕት፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶማርክ፣ ቅዱስ ዘርአ ክርስቶስ። ጻድቃን ምድር ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱን ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። መዝሙረ ዳዊት መዝሙር 36 ከቁጥር 29 እስከ 31። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። ነፍሳተ ሙታንን ይማርልን፣ ሕያዋን ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።